ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍሄ በኪስሌቭ ታፍሺን ፔቫብ ነው። ዛሬ ሁለተኛው የሃኑካ በዓል እንግዲህ ህዝብ እስራኤል መብራት በማብራት ለ8 ቀናት ያክል ሻማ በመለኮስ የሚያከብረው በዓል ሁለተኛው ቀን ነው። እንኳን አደረሳችሁ። መልካም በዓል። እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍሄ በኪስሌቭ ታፍሺን ፔቫብ እንደ አውሮፓ ዘመን አቆጣጠር ዲሴምበር 15 ቀን 2025 ዓ.ም እንደ ኢትዮጵያ ዘመን አቆጣጠር ደግሞ ታህሳስ 6 ቀን 2018 ዓ.ም ነው። የጧቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ድሮር ሩድሽቴን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ወቅታዊ ዘገባ ከባልደረባችን ከራህሜ ማላዛር ጋር እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በአውስትራሊያ ሲድኒ አካባቢ ቡዳይ ቢች በተባለው ቦታ ትናንት በደረሰው የሽብር ጥቃት የተገደሉት ሰዎች ቁጥር 15 ደረሰ ተባለ። ኢታማጆር ሹም ኢያል ዛሚር የእስራኤል ጠላት በድንበሩ አካባቢ ሽብርተኛ ወታደር እንዳያቋቁምና ኃይል እንዳይፈጥር መከላከያ ሰራዊቱ በቁርጠኝነት እንደሚታገል ገለጹ። የፍልስጤም መስተዳድር ትናንት በአውስትራሊያ ሲድኒ ከተማ የደረሰውን የሽብር ጥቃት በከፊል አወገዘ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት በአውስትራሊያ የደረሰውን የሽብር ጥቃት አወገዙ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በአውስትራሊያ ሲድኒ አካባቢ ትናንት በደረሰው የሽብር ጥቃት የተገደሉ ሰዎች ቁጥር 15 ደረሰ ተባለ። በጥቃቱ ከተገደሉት መካከል የ10 ዓመት ሴት ልጅ ሚስቱን ከጥቃቱ በመከላከል ሕይወቷን ያተረፈ አንድ አዛውንትና የሲድኒ ፍርድ ቤት ጸሐፊ የነበረ አንድ ራብ ወይም ሃይማኖት መሪ እንደተገደሉና 40 የሚሆኑ የቆሰሉ መሆናቸውን የአውስትራሊያ መገናኛ ብዙሃን ዘግበዋል። በሽብር ጥቃቱ ከተገደሉት መካከል አንድ የቤት ሀባድ ማህበረሰብ አባል የሆነ በሲድኒ በሚልቦርን የሚኖር ሮኦቬን ሞሪሲሶና በሃኑካ በዓል ዝግጅት ለመሳተፍ ከልጆቹና ከልጅ ልጆቹ ጋር በቦታው የተገኘ ከናዚ ጭፍጨፋ የተረፈ አሌክስ ክላይትማን እንደሚገኙበት ቤት ሀባድ ትናንት ምሽት ይፋ አድርጓል። በጥቃቱ የሀባድ መልእክተኛ የሆነ እስራኤላዊ ራብ ኤሊ ሽላንገር እንደተገደለና ሌላ እስራኤላዊ እንደቆሰለ የእስራኤል የውጭ ጉዳይ ሚኒስትር ጽሕፈት ቤት ትናንት ቀደም ሲል ያስታወቀ ሲሆን ቁስለኛው በሲድኒ ሆስፒታል የሕክምና እርዳታ እየተደረገለት ሲሆን የውጭ ጉዳይ ሚኒስትርም ለቤተሰቦቹ እገዛ እያደረገ መሆኑ ታውቋል። የሽብር ጥቃቱን ካደረሱት መካከል ሁለቱ በቦታው በተወሰደው የመከላከል እርምጃ ቆስሎ በቁጥጥር ስር የዋለው ናአቢድ አክራአም የተባለ የ24 ዓመት ወጣትና በቦታው የተደመሰሰው የወጣቱ አባት በ50 ዓመት የዕድሜ ክልል የሚገኘው መሆናቸው ታውቋል። ሁለቱም በሀገሪቱ በሚመለከተው ባለስልጣናት ፈቃድ የጦር መሳሪያ ይዘው እንደነበር የሀገሪቱ መገናኛ አውታሮች ዘግበዋል። ጥቃቱ በደረሰበት አካባቢ አሸባሪዎች ያዘጋጁት ሌላ ፈንጅም የተገኘ መሆኑን ከደረሰን ዘገባ መረዳት ችለናል። ከአንድ ዓመት በፊት በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ በኋላ የመከላከያ ሰራዊቱ በደቡብ ሊባኖስ በወሰደው እርምጃ 400 የሚደርሱ የሂዝቦላ አሸባሪዎች መደምሰሳቸው ታወቀ። የእስራኤል መከላከያ ሰራዊት ባለፈው 1 ወር ተኩል ውስጥ ብቻ በደቡብ ሊባኖስ በወሰደው እርምጃ 40 የሚሆኑ የሂዝቦላ አሸባሪዎችን መደምሰሱ ታውቋል። መከላከያ ሰራዊቱ በደቡብ ሊባኖስ በሽብር ጥቃት እንቅስቃሴዎች ላይ የተሰማሩ የሂዝቦላ ወታደራዊ ተቋማትና መሰረተ ልማቶችን በማደስ ላይ በነበሩና የጦር መሳሪያዎችን በማኮብለል ላይ የነበሩ እንዲሁም በደቡብ ሊባኖስ አካባቢ የሚገኙ ሰፈሮችን በቤይሩት ከሚገኙ የሂዝቦላ ዋና መስሪያ ቤት ጋር ለማገናኘት ጣቢያዎችን እየዘረጉ በነበሩ አሸባሪዎች ላይ እርምጃ እንደተወሰደ ታውቋል።
ኢታማጆር ሹም ኢያል ዛሚር የእስራኤል ጠላት በድንበሩ አካባቢ ሽብርተኛ ወታደር እንዳያቋቁምና ኃይል እንዳይፈጠር መከላከያ ሰራዊቱ በቁርጠኛነት እንደሚታገል ገለጹ። אנחנו לא נאפשר ליומים של 7 לאוקטובר 2023 לחזור על עצמם. ולכן אנחנו פועלים בכל הגזרות בעוצמה רבה מאוד, מסירים איומים מבעוד מועד ומסגלים אותם לפני שהם יפכו להיות איומים שיסכנו את הקיום שלנו. ዛሚር ጥቅምት 7 ቀን 2023 ዓ.ም የደረሰው ጥቃት እንደገና እንዲደገም እድል አንሰጥም፣ ስለሆነም ማንኛውም ስጋት ለህልውናችን አደገኛ ዛቻ ከመሆኑ በፊት በማንኛውም ግንባር በተደጋጋሚ በመታገል አስቀድመን እናከሽፈዋለን ብለዋል። ኢታማጆር ሹም ዛሚር ከዚህ ጋር አያይዘው ከሳምንታት በፊት የተደመሰሰውን የሂዝቦላን የጦር አዛዥ ታብታባዊ ከትናንት ወዲያ የተደመሰሰውን የሐማስ ቁጥር 2 ኃላፊና በጥቅምት 7ቱ ጥቃት የተሳተፈውን ራድ ሰዓድ ግድያና በሰሜን ሰማሪያ አካባቢ የሚካሄደውን ጸረ ሽብርተኛነት ዘመቻ አስታውሰዋል። ዛሚር ይህን ንግግር ያሰሙት ትናንት በ91ኛው ብርጌድ ዋና እዝ ቢሮ ተገኝተው የሃኑካ የመጀመሪያ ሻማ የማብራት ስነስርዓት ላይ ሲሆን ከዚያ በፊት ከሰሜን እዝ ኃላፊ ጄኔራል ራፊ ምሉአ እና ከተለያዩ ጦር መኮንኖች ጋር ተገናኝተው በወቅታዊ ተጨባጭ ሁኔታ ዙሪያ ግምገማ አካሂደዋል። የፍልስጤም መስተዳድር ትናንት በአውስትራሊያ ሲድኒ ከተማ የደረሰውን የሽብር ጥቃት በከፊል አወገዘ። የፍልስጤም መስተዳድር ትናንት ከራማላ ባወጣው መግለጫ የፍልስጤም ሀገር ለተወሰኑ ሰዎች ሞትና መቁሰል የዳረገውን ጥቃት በጥብቅ እንደምታወግዝ ገልጾ የፍልስጤም ሀገር እስራኤል በጋዛ ሰርጥና በይሁዳና ሰማሪያ አካባቢ ዜጎችን የምትገድልበትን ጥቃት ጨምሮ በማንኛውም መንገድ የሚከሰተውን አክራሪነትና ሽብርተኛነት እንደምታወግዝ በጉልህ ማስታወቅ እንወዳለን የሚል መልእክት የተጻፈበት መግለጫ አውጥተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት በአውስትራሊያ የደረሰውን የሽብር ጥቃት አወገዙ። We're here to celebrate Christmas and to celebrate, and I think today we can say loudly, we celebrate Hanukkah, because that was such a horrible attack. That was a purely anti-Semitic attack. ትራምፕ ባሰሙት ንግግር የልደት በዓልን ለማክበር በተዘጋጀንበት በዚህ ጊዜ የሃኑካን በዓልን ማክበር እንዳለብን አስባለሁ ካሉ በኋላ በዋይት ሀውስ ቤተ መንግስት ለጋዜጠኞች በሰጡት መግለጫ በአውስትራሊያ የደረሰው የሽብር ጥቃት ጉልህ ጸረ ይሁዳውያን እንቅስቃሴና እጅግ አሳዛኝ ነው ብለዋል። ትራምፕ በተጨማሪም አንዱን አሸባሪ ከኋላው በመያዝ በቁጥጥር ስር የዋለውን አህመድ የተባለ አውስትራሊያዊ ዜጋ አመስግነዋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ቀዝቃዛማ ይሆናል። ከሰሜን እስራኤል እስከ ነጌቭ ድረስ አልፎ አልፎ በነጎድጓድ የታጀበ ዝናብ ይኖራል ተብሎ ይጠበቃል። ከሰዓት በኋላ ዝናቡ እንደሚጠናከርና በጨው ባህር አካባቢና በሰሜን አራባ የጎርፍ መጥለቅለቅ ይኖራል የሚል ስጋት አለ። እንዲሁም በማዕከላዊ ደቡብ እስራኤልና በባህር ዳርቻዎች የጎርፍ መጥለቅለቅ ይፈጠራል የሚል ስጋት መኖሩን የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴልአቪቭና በሃይፋ 18፣ በብኤርሸባ 17፣ በኤላትና አካባቢዋ 21 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። አብራችሁን ቆዩ። መሸጋገሪያ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ ሀሬጽ፣ እስራኤል አየሁምና የዲዮት አህሮኖት ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸው ዋና ርዕሰ ጉዳይ ትናንት በአውስትራሊያ ሲድኒ አካባቢ በሚገኝ አንድ የባህር ዳርቻ ይሁዳውያን በሀገሪቱ የሚኖር የይሁዲ ማህበረሰብ የሃኑካን ህዝብ እስራኤል የሚያከብረውን ታላቅ በዓል የሃኑካን በዓል የመጀመሪያውን ዕለት ለማክበር በተሰባሰቡበት የደረሰውን የሽብር ጥቃት በሚመለከት ነው። እንግዲህ ሁሉም ጋዜጦች በሰፊው በመጀመሪያ ገጻቸው ላይ የሰጡት ርዕሰ ጉዳይ ቢሆንም ጋዜጦች እንግዲህ እያንዳንዱ እንዴት እንደተመለከቱት እናያለን። ማሪቭን እንመለከታለን። በመጀመሪያ
ማሪቭ እንግዲህ የሽብር ጥቃቱ ሲደርስ አሸባሪዎች ተኩስ ሲከፍቱ በአካባቢው ይሄን በዓል ለማክበር የታደመው ማህበረሰብ በድንጋጤ ሲሯሯጥ በሚያሳይ ፎቶግራፍ በማስደገፍ ነው ያቀረበው። ጥቃቱ ከደረሰ በኋላም አስቸኳይ እርዳታ የሚሰጡ እንግዲህ የአምቡላንስ በቦታው ደርሰው በአንዳንድ አካባቢም ደግሞ በላይን በሚከብድ የደም ነጠብጣብ ያለበት ፎቶግራፍ በማቅረብ ሁኔታውን እጅግ አሳዛኝ በማለት ዘግቦታል። እንግዲህ ሃኑካ በዓል ላይ የደረሰ ጭፍጨፋ በሚል ርዕስ ነው የዘገበው ማሪቭ። እንግዲህ በርካታዎች በአውስትራሊያ የሚኖሩ ይሁዳውያን ይህን በዓል ለማክበር ተሰብስበው በነበሩበት ጊዜ ይህ ጥቃት ደርሷል። ጥቃቱን ካደረሱት መካከል ሁለቱ አባትና ልጅ እንደሆኑ ተገልጿል። ልጅ በ24 ዓመት የሚገመት ወጣት ነው። ቆስሏል። በቦታው ያው በነበረው ያጸፋ ምላሽ ቆስሎ በቁጥጥር ስር እንደዋለ ታውቋል። አባትየው ደግሞ በ50 ዓመት የእድሜ ክልል የሚገመት ያው ተደምስሷል በቦታው። እንግዲህ ሁለቱም በሀገሪቱ በሚመለከተው የደህንነት መስሪያ ቤት ባለስልጣን አማካኝነት የጦር መሳሪያ በፍቃድ የያዙ እንደነበሩ ተገልጿል። ቦንዲ ቢች ያው ቦንዲ በተባለ ባህር ዳርቻ አካባቢ ጥቃት እንደደረሰና በጥቃቱ 15 ሰዎች ህይወታቸው ማለፉ ተገልጿል። ከነዚህ መካከልም ጋዜጦች እንግዲህ የተለያየ ዘገባ ነው ያቀረቡት። በእድሜዋ የ12 ዓመት ልጅ እንደምትገኝበት ነው ማሪቭ የዘገበው። በዜና ቀደም ስንል ደግሞ የ10 ዓመት ልጅ እንደሆነች ተገልጿል። ሌሎች ጋዜጦችም እንደዚሁ ያው የቁጥር የእድሜ ልዩነት አለ። ግን ለማንኛውም ታዳጊ ልጅ ከ10 እስከ 12 ዓመት ሊሆን ይችላል እድሜዋ መገደሏንና ሌላው ደግሞ የሚያሳዝነው ከጀርመን ጭፍጨፋ ያመለጠ አንድ አዛውንት የሃኑካን በዓል ለማክበር ልጆቹና የልጅ ልጆቹን ይዞ በቦታው ተገኝቶ ነበር። ያው በቦታው የተኩስ ጥቃቱ ሲከፈት ባለቤቱን ወይም ሚስቱን ከጥቃቱ ለማዳን እሷን ሲከልል ሲከላከል፣ እሱ ግን የጥቃቱ ሰለባ መሆኑና ህይወቱ ማለፉ ታውቋል። የሀባድ መስሪያ ቤት የመልእክተኛ የሆነ እስራኤላዊ ራብም እንደዚሁ በቦታው እንደተገደሉ ታውቋል። እስካሁን ድረስ እንግዲህ 15 የሚሆኑ ህይወታቸው ማለፉን እና 40 የሚሆኑ መቁሰላቸውን የሀገሪቱ መገናኛ አውታሮችም እየዘገቡ ነው። ጋዜጦች ላይም ይሄን ነው ያሰፈረው። በአውስትራሊያ ጥቅምት 7 ጥቃት ከደረሰ በኋላ ጸረ ይሁዳውያን እንቅስቃሴ በ5 እጥፍ ይላል እንግዲህ በ5 እጥፍ ጨምሯል። እስራኤል ማስጠንቀቃለች ይላል። በተለይ ጥቃትም ሊደርስ አካባቢ የእስራኤል የደህንነት ወይ መረጃ መስሪያ ቤት አውስትራሊያን አስጠንቅቋል። የአውስትራሊያ መንግስት ግን ምንም አይነት እርምጃ አልወሰደም፣ ምንም አይነት እንቅስቃሴ አላደረገም። ጥቃቱን አስቀድሞ ለማስቆም ወይም በሀገሪቱ እየደረሰ ያለውን ጸረ እስራኤላውያን ጸረ ይሁዳውያን እንቅስቃሴ ለማስቆም የሀገሪቱ መንግስት ምንም አይነት እንቅስቃሴ እንዳላደረገና ምንም አይነት እርምጃ እንዳልወሰደ መጨረሻ ላይም ይሄን ያህል ከባድ መስዋዕትነት ያው ያስከፈለ የሽብር ጥቃት መድረሱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ጥቃቱ ከደረሰ በኋላ ባሰሙት ንግግር ጸረ ይሁዳውያን እንቅስቃሴ ልክ እንደ ነቀርሳ ነው፣ በስፋትም እየተዛመተ ነው፣ እየተሰራጨ ነው። የአውስትራሊያ መንግስት ምንም አይነት እንቅስቃሴ እርምጃ አልወሰደም፣ ምንም እንኳን ማስጠንቀቂያዎች ቢኖሩ ቀደም ብለዋል፣ ንግግር አሰምተዋል። ምናልባት ይህን ጥቃት ኢራን አድርሰው ይሆናል የሚል ግምት እንዳለና በእስራኤል በኩል ምርመራ ማጣራት እየተደረገ እንደሆነ ዘገባዎች ይመለከታሉ። ከዚህ ጋር ተያይዞ ትናንት በአውስትራሊያ እንግዲህ በሁሉም መገናኛ አውታሮች የተዘገበ ነው። አንድ ሽብርተኛ ተኩስ ከፍቶ ያው ጥቃት በማድረስ ላይ እያለ ሌላ የሀገሪቱ ዜጋ አህመድ አልአህመድ ይባላል ከኋላው ሆኖ በመያዝ የጦር መሳሪያ ጠመንጃውን ያው ሲተኩስበት የነበረውን ጠመንጃ እንደቀማውና እሱንም በቁጥጥር ስር እንዲውል እንዳደረገ ጋዜጦች ተመልክተውታል። ጀግና ይላል እንግዲህ የዛሬ ጀግና የሀገሪቱ ጀግና በማለት ጀግንነቱ በዓለም ላይ እየተዘገበለት ነው። ይህ ዜጋ በነገራችን ላይ ጋዜጦችም ይሄን አስታውሰዋል። እንግዲህ በእስራኤል ያው የሀባድ መልእክተኛ ህይወታቸው ማለፉን በዚህ ጥቃት ተገልጿል። ሌላም እስራኤላዊ የቆሰለ እስራኤላዊ እንዳለና እሱ
ከጥቅምት ሰባቱ ጥቃት የተረፈ እንደሆነ ተገልጿል። ከጥቅምት ሰባቱ ጥቃት ተርፎ ያው በአውስትራሊያ በነበረበት ትናንት በደረሱ የሽብር ጥቃት ቆስሎ በሲድኒ በሚገኝ ሆስፒታል የሕክምና እርዳታ እየተደረገለት እንደሆነ ተገልጿል። ኤድሰን ኦስትሮቭስኪ ይባላል። ጥቅምት 7 አመልጦ እንግዲህ አንድም ህይወታቸው ያለፈው ከናዚ ጭፍጨፋ የተረፉ ናቸው። ጥቅምት 7ቱ ጥቃት ደግሞ የተረፈ ያው በአውስትራሊያ እንግዲህ ችግር ነው። ይሁዳን ከአንድ ጥቃት ቢተርፉ ሌላ ጥቃት ሌላ ቦታ ይጠብቃልና በሃኑካ በዓል የደረሰ ትልቅ ጭፍጨፋ እንግዲህ የሃኑካ ጭፍጨፋ የሚል ስም ተሰጥቶታል። ሌሎች ጋዜጦች እንግዲህ በሰፊው ነው ይህን ጉዳይ ነው መጀመሪያ ገጻቸው ላይ የተመለከቱት። ወደ ሀሬጽ ስናልፍ እንዲሁ በተመሳሳይ ቢያንስ 15 ሰዎች በዚህ ጥቃት መገደላቸውንና በአውስትራሊያ ትናንት በሲድኒ ከተማ አካባቢ በሚገኝ የባህር ዳርቻ ይሁዳውያን ይህን የመጀመሪያውን የሃኑካ በዓል የሻማ መለኮስ ስነ ስርዓት ተሰባስበው በሚያከብሩበት ጊዜ የደረሰው የሽብር ጥቃት አሳዛኝ እንደሆነ በአስሮች የሚቆጠሩ መቁሰላቸውንና 15 እስካሁን ባለው ዘገባ መረጃ 15 የሚሆኑ ህይወታቸው ማለፉን ገልጿል። ሌላው ሀሬጽ በመጀመሪያ ገጹ ላይ ያቀረበው ዘገባ ምንድን ነው? ባጋዝ ወይም ከፍተኛው ፍርድ ቤት የመንግስት የህግ አማካሪዋን ከስራ እንድትባረር እንግዲህ መንግስት ከዚህ በፊት መወሰኑ ይታወሳል። ወደ ከፍተኛው ፍርድ ቤት ጉዳዩ ቀርቦ ነበር። ከፍተኛው ፍርድ ቤት እንድትባረር መንግስት የወሰነውን ውሳኔ ውድቅ አደረገ። አካሄዱ ህጋዊ ስላልሆነ በማለት እንድትባረር መንግስት ቢወስንም ግን የመንግስትን ውሳኔ ውድቅ አድርጓል የሚል ዘገባ አለ። ሌላው በአውስትራሊያ ከጥቅምት 7 በኋላ የጸረ ይሁዳን እንቅስቃሴ በጥፍ እየጨመረ መሆኑን ሀሬጽም እንደዚሁ ተመልክቶታል። ሌላው በአረቡ ማህበረሰብ እየተከሰተ ያለውን የወንጀል ድርጊት ለመቋቋም ሻባክ እንግዲህ ሀገር ውስጥ የመረጃ ድርጅት እንዲሰራ መንግስት በጀት መደበ የሚል ዘገባ አለ። በአረቡ ማህበረሰብ ውስጥ ያለውን የወንጀል እንቅስቃሴ ለማስቆም ያው እንዲሰራ ሻባክ መንግስት በጀት አጸደቀ እና ያው በአረቡ ማህበረሰብ ውስጥ ያለውን የወንጀል እንቅስቃሴ በዜጎች ላይ እየደረሰ ያለውን ጥቃትም በሚመለከት ሰፊ ዘገባ አቅርቧል ጋዜጣው። ሌላው የሀገር ውስጥ ደህንነት በክነሴቱ የሀገር ውስጥ ደህንነት ኮሚቴ አባድ ለቢቷ ሎሚ የሀገር ውስጥ ደህንነት ጉዳይ ቋሚ ኮሚቴ የውጭ ሀገር መገናኛ አውታሮችን በእስራኤል የሚገኙ የውጭ ሀገር መገናኛ አውታሮችን ለመዝጋት ህግ ለማጽደቅ ጥረት እያደረገ ነው። ኮሚቴው ይህ ህግ በሁለተኛና በሶስተኛ ድምፅ ተሰጥቶበት በክነሴቱ እንዲጸድቅ ኮሚቴው ትናንት አጸደቀ የሚል ዘገባ አቅርቧልና የውጭ ሀገር መገናኛ አውታሮች እንዲዘጉ ያለው እንቅስቃሴ ከፍተኛ መሆኑን ሀሬጽ በዘገባው ተመልክቶታል። በአረቡ ማህበረሰብ እንዳልነው በዜጎች ላይ እንግዲህ እርስ በርስ የሚደርሰው ጥቃት ከባድ መሆኑና አንዲት ነፍሰ ጡር ሴት ላይ የደረሰውን ጥቃት በማውገዝ ያው ይሄም ጉዳይ ትልቅ ቦታ የተሰጠውና ርዕሰ ጉዳይ መሆኑ ተገልጿል። የዶታ አሮኖት በተመሳሳይ በመጀመሪያ ገጹ ላይ በታሊት ላይ እንግዲህ በደም የተነከረ ታሊት ነው የእሱን ፎቶግራፍ በማቅረብ በአውስትራሊያ ትናንት የደረሰውን ጥቃት በሰፊው ዘግቦታል። ኤዶት አሮኖትም የሃኑካ ጥቃት በሚል ርዕስ በሃኑካ የደረሰ ጭፍጨፋ በሚል አቅርቦታልና የነበረውን አሳዛኝ ሁኔታ እንዲሁ የዶታ አሮኖትም የነበረውን የሽብር ጥቃት በራሱ አቀራረብ ዘግቦታል። እስራኤላዊውን በተመሳሳይ ያው በመጀመሪያ ገጹ ላይ እንዲሁ ያው በቦታው የነበረው ግን ላይን በጣም በሚከብድ ፎቶግራፍ በማስደገፍ አቅርቦታል እና በይሁዳውያን ላይ ያለው አጠቃላይ ጸረ ይሁዳውያን እንቅስቃሴ የሚያሳስብ መሆኑና በአውስትራሊያ ደግሞ የአውስትራሊያ መንግስት ምንም አይነት እንቅስቃሴ ሁኔታዎችን ለማስቆም እንቅስቃሴ አለማድረጉንና ሁኔታው ይደርስ እንደነበር አስቀድሞ ሊታወቅ እንደሚችል ሁሉም ጋዜጦች የተመለከቱት ይህ ሁኔታ ይደርስ ያው የሚጠበቅ ነው የነበር። መንግስት ምንም አይነት እርምጃ አልወሰደም ማስጠንቀቂያ እየተሰጠው እና ይጠበቅ ነበር ይህ እንደሚደርስ። መንግስት ግን ሁኔታዎችን ማስቆም ሲችል ዝም ብሎ በማየቱ 15 ሰዎች ህይወታቸው በዚህ ሽብር ጥቃት ተቀጥፏል። 40 የሚሆኑ ቆስለዋል። የእስራኤላዊውን ባቀረበው ደግሞ የ10 ዓመት ታዳጊ ነው የሚለው እንግዲህ በጥቃቱ ከተገደሉት መካከል የ10 ዓመት ታዳጊ እንደምትገኝበት ነው እስራኤላዊውም በዘገባው ያቀረበው። እንግዲህ ከሞላ ጎደል ይህን ይመስላል ጋዜጦች። ምናልባት እንግዲህ ደግሞ በውስጥ ገጻቸው ሌላ ያቀረባቸውን ሌላ ለየት ያሉ አዳዲስ ርዕሰ ጉዳዮች ቆየት ብለን እንመለከታለን። አድማጮች ስርጭታችን ይቀጥላል። አብራችሁን ቆዩ።
እንደቀጠለ ነው። አሁን ደግሞ ባልደረባችን ራህሚም አላዛር ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋሽ ራህሚም፣ እንደምን አደርክ? እንደዳዳሽ ወርቄ ደህና ናችሁ? አለን እግዚአብሔር ይመስገን። ሀኑካ ሰማያህ፣ መልካም በዓል። ሀኑካ ሰማያህ፣ እንዴት ነው? አበራችሁ? አበራ ነው የመጀመሪያው ትናንት። ትናንት ማታ እንግዲህ በቀጣይነት ይቀጥላል። አዎ የሀኑካ በዓል ጥሩ ነው፣ ደስ ይላል። እንግዲህ ህዝበ እስራኤል የብርሃን በዓል በመባልም ይታወቃል። በዚህ ሁኔታ ግን ጋሽ ራህሚም በሚያሳዝን ሁኔታ ትናንት በአውስትራሊያ የተፈጠረው የሽብር ጥቃት በጣም የሚያሳዝን ነው። ያው ይሄን በዓል ለማክበር የተሰባሰበ በከተማው በሀገሪቱ የሚኖረው የይሁዳውያን ማህበረሰብ አባል ላይ ነው ጥቃት የደረሰው። እንዲያው እንዴት ነው እስኪ ያለው ሁኔታ በአጠቃላይ? አዎ በዚህ እንዳለው አሁን ብርሃን በዓል ብርሃን ቀን ተብሎ በሚታወቀው በክብረ በዓል ቀን ነው እንግዲህ ይህን የመሰለ አደጋ ሽብርተኞች ያደረሱ በአውስትራሊያ የሚገኙ ይሁዶች ላይ። ይህንን በዓል ግን ለማክበር ነው በርካታ ይሁዶች ተሰባስበው ሲድኒ ከተማ አጠገብ አንድ ባህር ዳርቻ አለ፣ ቦንዳይ ቢች የሚባል። በነገራችን ላይ አውቀዋለሁ። በጣም ደስ የሚል ቦታ ነው። ፊልም የሚቀረጽበት፣ የተለያዩ ስርዓቶች የሚካሄዱበት የባህር ዳርቻ ነው። እዚህ አካባቢ ነው እንግዲህ ይህም በዓል ለማክበር በርካታ ከ1,000 በላይ ሰዎች ናቸው ይባላል ተሰባስበው፣ ይሁዲዎች ማለት ነው፣ ሀገሪቱ ይሁዲዎች እና ሌላም እንደዚሁ ሌላ ሀገር የሄዱ ግን ይሁዲዎች ከዛ እያሉ ትንሹም ትልቁም ሴቱም ወንዱም በአንድ ላይ ተሰባስበው ይህን በዓል ለማክበር በመዝናናት እና እንዲሁም በሙዚቃ በተለያዩ አስደሳች ነገሮች እያደረጉ በነበሩበት ሰዓት ነው በድንገተኛ ሁኔታ 2 ሽብርተኞች ከአንድ ድልድይ ላይ ወጥተው ከታች ከሚዝራሩት ወደ ሚዝራሩ ሰዎች ጥይት ተኩስ ከፍተው በግፍ ገደሏቸው። 15 ሰዎች ናቸው ተገደሉ የሚባለው እስካሁን ድረስ ተረጋገጠው መረጃ። ከዚያ እንግዲህ አንድ የ10 ዓመት ሴት ልጅና የ87 ዓመት በጀርመን ናዚዎች አደጋ ጊዜ የተረፈ ሰውዬ ሽማግሌ ልጆቹ እና የልጅ ልጆቹ ጋር አብሮ በነበረበት ሰዓት እሱንም እንደዚሁ እንደገደሉት ነው እንግዲህ የሚነገር ያለው መረጃዎች የሚያስረዱን። ይህን እንግዲህ ያደረገ ማን ነው ሲባል የተለያዩ አመለካከቶች አሉ፣ አባባሎች አሉ፣ እንግዲህ ጥርጣሬዎች አሉ። ይሄ እነዚህ 2 አባትና ልጅ ናቸው። ሰዎቹ አንዱ አባቱ 50 ዓመት ሲሆን ልጅየው ደግሞ የ24 ዓመት ወጣት ነው። ይህን አደጋ ደረሱት ማለት ነው። እነሱ ናቸው እንግዲህ ተመካክረው አባትና ልጁ ይህን የመሰለ አደጋ ደረሱት እና እንደሚባለው ከሆነ ከውጭ የመጡ ናቸው። ከፓኪስታን የሚባል ነገር አለ። ከዚያም እነሱ የዳኢሽ አደገኛ ነበረው ሽብርተኛ ከ10 ዓመታት በፊት እናስታውሰው ነበረው በየጊዜው የዚያ ቅርንጫፍ አባል ናቸው የሚባል ነገር ነው ያለ። በሌላ በኩል ደግሞ የሌላ ሀገሮች ሌላ ሽብርተኞችም ሀገርም ጭምር የሚታሟሉ፣ ለምሳሌ ኢራን ያሞታል። ኢራን በጃዙር ይህን የመሰለ አደጋ በይሁዶች ላይ ለማድረስ እቅድ እንዳላት ያው በመደጋገም የሚጠረጠር ጉዳይ እንደነበረ ነው የሚነገረው። ይህን ሁኔታ ባስመለከተ እስራኤል ሙሳድ ያው በክትትልና አንዳንድ መረጃዎችንም ለአንዳንድ ሀገሮች ተጠንቀቁ፣ ይህን የመሰለ አደጋ ሊደርስ ነው እያሉ መረጃ ያቀብለው ነበር ሙሳድ ሰዎች። ለአውስትራሊያም እንደዚሁ ተናግረዋል፣ አደጋ ይደርሳል። በአውስትራሊያ ውስጥ የሚኖሩ የተለያዩ ሰዎች ጸረ እስራኤል አቋም፣ ጸረ ጽዮናውያን አቋም ያላቸው አንቲሽ የሚሏቸዋል፣ ጸረ ሴማውያን ማለት ነው። የዚህ አይነት አቋም ያላቸው አሉ። ከአሁን ቀደም እንደምናስታውሰው በአውስትራሊያ ውስጥ ሜልቦርን ከተማ ከአንድ ጸሎት ቤት አደጋ ደርሰው እንደነበረም የሚታወስ ጉዳይ ነው ሽብርተኞች። አሁንም ከዚያ ጋር በተያያዘ ሁኔታ በሀገሪቱ የሚገኙ የተለያዩ እስላሞችና ሌላ አክራሪ ኃይል የሆኑ እስራኤልን በማስጠላት ዘመቻ በመካሄድ የሚገኙና ይሄ ነገር እየከፋ ሄዶ አደጋ ሊያስከትል ይችላል የሚል ጥሪ ሁላ ለአውስትራሊያ መንግስት ቀርቦ ነበር፣ ጥንቃቄ እንዲደረግ። የአውስትራሊያ መንግስት በበኩሉ ጥንቃቄ እያደረኩ ነኝ ስል ነበር የቆየው። እርግጥ ያው ያን ያህል ጠንከር ያለና ክትትል እንዳልነበረ ነው የምንረዳው። እና ይህን ሁኔታ ባስመለከተ
የአውስትራሊያው ጠቅላይ ሚኒስትር መግለጫም አወጥተዋል። የሀዘን መግለጫ ነው ያወጡት። አንቶኒ አልቤዚ ነው የሚባል ሰውየው። እናታቸው ምንስ ምንድን ነው እኛ በሀገራችን የሚገኙ ማንኛውንም ዜጋ ይሁዶቹንም ጭምር ደህንነታቸው ተከብሮና ተጠብቆ እንዲኖር ጥረታችን አናቋርጥም። ይህንም አደጋ የደረሱትንም እንደዚሁ እነማን እንደሆኑና አሳደን ከየትም እንደተነሱ እንደርስበታለን የሚል ንግግር አሰሙ። ወደ ቦታው ሄደው ከዚያም እንግዲህ እንደሚባለው ከሆነ ይህን እንትን የተደራጀ ጠንካራ የሆነ ጎላ ብሎ የሚታይ እንቅስቃሴ ሳይሆን ህቡዕ የሆነ በድብቅ በሽምቅ የተቋቋመ ድርጅት አለ። ለምሳሌ እንዳልነው ቀደም ብለን ኢራን የምታግዘው አለ። ሌላም ሀገሮች እንደዚሁ ሀማስም አሉበት የሚባል ነገር ይኖራል። ሂዝቦላም እንደዚሁ አለበት የሚባል ሁኔታ አለ። እንደምናስታውሰው ባለፈው 1994 ዓመተ ምህረት አርጀንቲና የደረሰውን አደጋ እናስታውሳለን። ከአርጀንቲና ከአሜሪካ ከእስራኤል ቦኖስ አይረስ ከተማ አጠገብ የሚገኘው ከእስራኤል ኤምባሲ በደረሰ አደጋ 29 ሰዎች መገደላቸው ይታወሳል በሽብርተኞች። ከዚያም በተጨማሪ በ1994 ዓመተ ምህረት አርጀንቲና የሚገኙ የይሁዳውያን ተቋም አለ፣ አሚያ የሚባል ትልቅ ተቋም። ከዚያ ተቋም ድንገተኛ አደጋ ደርሶ 85 ሰዎች እንደሞቱና 330 ሰዎች እንደቆሰሉ የምናስታውሰው ጉዳይ ነው። ይሁን ላደረጉ ይህን የአርጀንቲናውን አደጋ ደረሱት የሂዝቦላ ሰዎች ናቸው የሚባል ጥርጣሬ ነበር። ከዚያ ግን ወደ ኢራን ነው ቀስቱ ያመራ። ያኔ ደግሞ የአርጀንቲና መሪ የነበረው ካርሎስ ቤን የሚባል ወደ የሱሪያ ዝርያ ያለው ነው ተብሎ ነበር የሚነገርለት የነበረውና በዛ ምክንያት ትብብር አድርጓል ወይም ደግሞ ፈቅዶላቸዋል ወይም ዝም ብሎ አይቷል እንዳላየው ነው የሚባል ትልቅ አይነት ነበር። ጠሪ ይጠራ ተብሎ ሲጠራ ብዙ ጊዜ ቆይቶ በመጨረሻ የተደረሰበት ውሳኔ ኢራን እጅ አለበት የሚባል ነገር ነው እና ለማንኛውም ይሄ ሁላ በቀጣይነት የሚሰራ ነው። ሌላ ማስታወስ ከፈለግን በ1973 ዓመተ ምህረት ጀርመን ሚዩኒክ ውስጥ ለስፖርት ውድድር የሄዱ እስራኤሎችን ስፖርተኞችን የፕሬዚዳንት መስተዳደር ሽብርተኞች ባደረሱት አደጋ 11 ስፖርተኞች እንደሞቱ እናስታውሳለን። እና ያንን ጎላ ብሎ የሚታወሰው ነው ያስተዋልሽ ያሉት። ግን በአነስተኛ ሁኔታም እንደዚሁ የደረሱ ብዙ አደጋዎች አሉ እና አሁን ስናየው ይሄ ከአዛው ጦርነት ጀምሮ እስራኤልን የሚጠሉትና የሚያስጠሉት ክፍሎች እየበዙ እየጨመሩ እየጠነከሩ በመሄድ ላይ ነው የሚገኙ። ሀገሮችም እንደዚሁ ይህን የመሰለ አቋም ይዘው የሚደራጁትን አካላት የሀገሮቹም እንደዚሁ ጠንከር ብለው መቆጣጠርና ይሄ ነገር እንዳይሰራ ማድረግ አልቻሉም። አሁን ዋናው እንግዲህ ሙሳድ ሰዎች ናቸው በውጭ ሀገር በተለይ መረጃ የሚያሰባስቡና መረጃ ያሰባሰቡ በኋላ አደገኛ ነገር መፈጠሩን ወይም የተፈጠረ መሆኑን የሚያስረዱ የተለያዩ ሀገሮች ሙሳድ ናቸው። አሁን የሙሳድ ሰዎች አውስትራሊያ እርግጥ በመደጋገም አንዳንድ መረጃዎችን ሰጥተው የከሸፉ አደጋዎች ነበሩና አሁንም ቢሆን ደግሞ ጠንከር ባለ ሁኔታ ሙሳድ ኃይሉን አጠናክሮ በተለያዩ ሀገራት ይህንን ነገር እንዲቆጣጠሩና አደጋ እንዳይደርስ በድጋሜ መደረግ አለበት የሚል አመለካከት ነው ያለ። ጋሽ ራሚም እንዳልከው እንግዲህ የእስራኤል ጠላቶች በቀጥታ እስራኤልን ማጥቃት ሲያቅታቸው ያው በተለያዩ ሀገራት በዓለም ላይ ባሉ ይሁዳውያን ተቋማት ላይ ጥቃት እንደደረሰ አንተም ያው ታሪኩን አስታውሰዋል፣ የደረሰውን ጥቃት እስካሁን። አሁን ኢራን በስፋት በእንደዚህ አይነት ተግባር ላይ ትሰማራለች የሚል ስጋት አለ። በአውስትራሊያ ስለደረሰው የሽብር ጥቃት ግን በተለየ ሁኔታ ጥቃቱ የሚጠበቅ እንደነበረ እየተነገረ ነው። አሁን ጥቃቱ ከደረሰ በኋላ በአውስትራሊያ ያለው ጸረ ይሁዳውያን እንቅስቃሴ በጣም የከፋ እንደሆነና የአውስትራሊያ መንግስት ግን ነገሩን በቸልታ በመመልከቱ ጥቃቱን ማስቆም እንዳልቻለ ነው የሚነገረውና እንደው ጭራሽ የሀገራቱ መንግስታትስ ይሁዳውያን በሀገሩ የሚኖሩ የሀገሪቱ ዜጋ ናቸው፣ ለሀገሪቱ ታማኝ ሆነው ነው የሚኖሩት። ለእነሱ የሚደረገው ጥበቃ እንዴት ይታያል? አሁን የሀገራቱ መንግስት ይሄ የሀሰት ፕሮፓጋንዳው እየበዛ የጠነከረ ተቀባይነት እያገኘ በበለድ የምናያለ ነው። አሁን ዓለም ወደ ሌላ አቅጣጫ ነው እያመረች ያለችው፣ ወደ ጥላቻ፣ ወደ ክፍፍል፣ ወደ ማለል በሃይማኖትም በባህልም በመሳሰሉ ነገሮች በፖለቲካም የመከፋፈል የመለያየት ሁኔታ ነው እየተፈጠረ ያለው እና ይህ አሁን ዓለም ስናያት እኛውን መቼም ሂደቱ
አብረን በሂደቱ ምንጓዝ ስለሆነ ለተላላ አናየውም እንጂ ዓለም ወደ መጥፎ አቅጣጫ እየሄደች ነው የምትገኘው። አክራሪነት እየበዛ፣ ጥላቻ እየበዛ፣ መጋደሉ እየበዛ፣ ሽብርተኛነቱ እየበዛ እየጨመረ ነው እየሄዳለው። ይሄ ደግሞ እንደዚህ እየጨመረ ሲሄድ መለመድ ያመጣና ከዚያ በኋላ ሰው ሲነቃ ሁኔታው ተበላሽቶ ስለሚታይ መቆጣጠር ላይቻል ይሆናልና አሁን በተለያዩ ሀገሮች የሚገኙ አክራሪዎች፣ ሽብርተኞች፣ የውጭ ሀገር ስደተኞች በተለያዩ ሀገር እየገቡ ቅስቀሳ፣ ፕሮፓጋንዳ ቅስቀሳ እያደረጉ እነሱ ናቸው አሁን ሁሉን ይህን መርዝ እየረጩ እየነሰነሱ ብዙ እየበከሉት ያሉትና አሁን ጸረ እስራኤል ጸረ ይሁዳውያን አቋም በጣም እየበረታ ሄዷል። ይሁዶች በቀደም ጊዜ የተከበሩ የታወቁ ለዓለም ብዙ አስተዋጽኦ ያደረጉ ለዓለም እድገት በፈጠራ በኩል በሳይንቲስቶች፣ ዶክተሮች ምንቁጡ በብዙ ነገሮች የሰሩ ነበሩ። አሁን ስናያቸው ግን የማዳከምና ስማቸውን የማጥፋት ሁኔታ ዘመቻ ተይዘዋለሁ እና ይህንን በስመለከተ እንግዲህ አንድ ደግሞ ጠንከር ያለና ከፋ ያለ ባህሪ ያለው ለጉዳቸው የሚለው ደረጃ በመድረስ ያው የምናየው ነገር እየደረሰ ነው ያለው እና ይሄ ሁኔታ በስመለከተ አንቺ እንደተቆምሽው ይሄ የዓለም ሁኔታ ለይሁዶች አስቸጋሪ እየሆነ ነው ሄዶ ያለው። ዛሬ በውጭ ሀገር ይሁዲ ነኝ ብሎ መናገር ወይም ደግሞ እንደዚሁ ይሁዲ ምልክት ያለበትን አድርጎ መሄድ በጣም አስፈሪ ሆኗል። ድሮ ምንም እንዲያውም ይሁዲ መሆንሽን ሲያውቁ ጠጋጠጋ እንተዋወቅ እንጨዋወት ምናምን ነበር የሚለው። አሁን ግን ሌላ ከንፈር መንከስና ይህንን ሸውዶ ማየት ነው ሆኖ ያለው። ስለዚህ መጥፎ ሁኔታ ነው የምንመለከተው ያለ ነው። እንግዲህ ኢራን ናቸው እንደተቆምሽው በቀጥታ እስራኤል ለመጉዳት ያው የማችልበት ደረጃ የደረሰችው ያን አደጋ ደረሰባት ጊዜ አንስቶ አሁን ሸረኛ ናት፣ በእጅ አዙር ነው አደጋ ማድረስ። ሁሌም አብዛኛው ልምዷ በእጅ አዙር መዋጋት ነው፣ በሌላው አማካኝነት፣ በተላላኪዎች አማካኝነት። አሁንም የዚህ አይነት ሳይሆን አይቀርም ተብሎ ነው የሚገመተው እና አንዳንድ እንደዚህ ህቡ ነው ከምሽግ ውስጥ ተደብቀው የሚደራጁ ኃይሎችን እነሱን በምስጢር በገንዘብም ሆነ በምክር በተለያዩ አቅጣጫዎች እየሰጠች እሷ ጀርባ ሆና እኔ የለሁበትም አልሰማሁም አላየሁም በማለት እነሱ እንግዲህ እየላከች የምትፈልገውን ነገር እንዲያደርጉላት ታደርጋለች እና ኢራን ነች ትልቋ ውስጥ ለውስጥ የምትሄደው እባብ እሷ ናት የሚባል አመለካከት አሁን እየጠነከረ ሄደዋለሁ። አዎ እዚህ ጋር ተያይዞ እንደው በአዛም ያለው ሁኔታ ገና ነው አላበቃም። በሊባኖስም በሰሜን እስራኤል በኩል እንደዚሁ እንደው እንዴት ነው በዙሪያችን ያለው የጸጥታ ጉዳይስ? ይኸውልሽ እንግዲህ እስራኤል ተቋቋመችበት ጊዜ ጀምሮ ሁሌ ጠበንጃና መሳሪያ ይዛ ነው ይህችን ሀገር አቋቁማ እስካሁን ድረስ ካለንበት ደረጃ ደርሳለችው። ሲጀመር ጀምሮ ነው የመጀመሪያዎቹ ሲመጡ ወደ እስራኤል ሀገር መጀመሪያ የያዙት ጠበንጃ ነው፣ መከላከያ ጠበንጃ። ከዚያ ነው እያረሱ በቅሎና ፈረስ እያረሱ ሀገሪቱን ሊያለሙ የቻሉት እና ከዚያ ጊዜ የተጀመረ የተጨበጠ ጠበንጃ ነው አሁንም እንደተያዘ ያለው። ባህሪውን ቀይርና የጦር መሳሪያ የተለያየ የሚሰጠውና ዘመናዊ እየሆነ ቢሄድም ዞሮ ግን ከዚያ ጊዜ ጀምረው እስካሁን ድረስ እንደቀጠለ ነው ያለው። ወደፊትም የሚበርድ መስሎ አይታይም። እንኳን እስራኤል ሀገርና በውጭ ሀገርም በሚገኙ ውስጥ የምናየው ነገር ነው እና ይህ ሁኔታ እንግዲህ መቼም እንቅልፍ የማያስተኛና ነቅቶ ሁሌ መኖር ተጠንቅቆ ጠብቆ መኖር ነው መረዳው እንጂ ቸላ ማለትና ዘላንነት በመጨረሻ አደጋ መጋለጥ የሚሆነው። በጣም እናመሰግናለን ጋሽ ራህሚም። መልካም ቀን ይሆንልህ። መልካም ቀን።